ምንም ይኸውልህ ምናምን ነገር አለ። ራሱ ሴጣን ሲጠራ አለሁ እኔ ነኝ ብሎ ይመጣል። አሳየህ ትቀበላለህ። እንጠያየቅ። ልጠይቅህ ትጠይቀኛለህ። ችግር የለም። በዚህ መልኩ እንሂድ። ኖ ሚት እያደረከኝማ ከአንተ ጋር እንቀጥል። እጠይቅሃለሁ። ትጠይቀኛለህ። እንሄዳለን። ትጠይቀኛለህ። አምላክህን እያወራህ ነበር እኮ አይደለም? እጠይቅሃለሁ፣ ትጠይቀኛለህ። እጠይቅሃለሁ፣ ትጠይቀኛለህ። አንተ አሁን ስለ ነቢይ ምናምን ነቢይ ሰው ነው እንጂ በቃ خلاص በዚህ ልክ ተረዳ። ነቢይ መሐመድ እንዲያሩ ምናምን አትበል። አሁን ስለ አምላክ ነው የምናወራው። ቤዝመንት መስራት አለብን። አምላክህን ሰይጣን አምላክ ነው እንዴ? የማያየውን አላህ አምላክን መስሎ ነበር። አላህም ነቢይ ነው፣ መሐመድም ነቢይ ነው። ጋይድ እኮ መልስልህ። አምላክህን ሰይጣን ተሸክሞ ተራራ ላይ ወስዶ ማየት የማይችለውን አሳይቶታል። አላሳየው ና ተሸክሞ የሚለውን አምጣ እናሳየኝ። ክፈት፣ አዳምጥ፣ ክፈት። ታውቀዋለህ ያለው ክርስቲያን በሙሉ ያውቃል። ይሄንን ክፈት። እኔ አሁን እኔ አሳያለሁ። እኔ አንተን አሳያለሁ። ቡሃሪ 6982ን አዘጋጅልኝ። ቆይ ተረጋጋ፣ ቆይ ተረጋጋ። ቅር የተባባልነው አይደል? አትፍራ። ማስረጃ ክፈት ነው ያልኩህ እኔ። ተሸክሞ መጀመሪያ አንተ መልሳ አሁን መረጃ ለማምጣት ማስረጃ ክፈት። ያንሰን ነው ሙታ ይሄን ነገር ኦር ነው ማለት አለብህ። ኦር ነው ማለት አለብህ። መረጃውን ክፈት። የደዋ ምዕራፍ ክፈት። አይደለም ካልከኝ ነው መረጃ ማምጣት ያለብኝ። አይደለም ካልከኝ ነው። አይደለም አምጣ። ተሸክሞት፣ ልብ በሉ አምላክን ተሸክሞት ወጥቷል ብሏል። ክፈት። እሺ 40 ቀንና 40 ሌሊት ከጾምና ከተራበ በኋላ ክፈት። ቃል ትፈራለህ? ቃሉን አትፍራ። ይዘው እያደረገ ነው። በሸምድጀው ነው። አዳምጠ ከተራበ በኋላ በሰይጣን ተረት ተረት አታውራ። ክፈት። የመጽሐፍ ቅዱስ ጥቅስ ተረት ነው ማለት ነው። ክፈት። ማስረጃ ተረት ነው ማለት ነው። ማስረጃ ክፈት። ያንተን እዛ ተራ ይሰጡን አይደለም። አጠረር ይሄ ጥቅሱ ትክክል አይደለም። ክርስቲያኖች መልሱ ይሄን ጥቅስ። ኢዴት እንደዚህ አይነት ኮባ ጭንቅላቶች ምንም አይሰሩም እዚህ። ኤኒዌይስ ሎክ በሌሊቱም እምላለው በረፋዱም እምላለው። ሱራው ምንድን ነው? ሱረት ዳ ነው የሚባለው ነው አይደለም? ሱረት ዳ ነው። ያ በሌሊቱም እምላለው፣ በረፋዱም እምላለው፣ በሌሊቱም እምላለው። ሌሊቱ ጸጥ ባለ ጊዜ ጌታ አላሰናበተህም፣ አልጠላህም። ይሄ የወረደው ምንድን ነው? እሱ አንድ የአቡላብ ሚስት መጣችና መሐመድን ሴጣንህ ትቶሃል ስትለው አላህም ብሎ መጣ። በሌሊትም እላለሁ በጠዋትም እላለሁ ጸጥ ባለ ሰዓት ጌታ አልተውኩህም አለው። አቡላብ ሚስት ምንድን ነው ያለችው? ሴጣንህ ተወህ ወይ? አላህም ብሎ መጣ፣ አልተውኩህም። አንብበው። ኦኬ ሉክ ይሄን ሀዲስ አንድ ያድምጡና ዋንስ አላስ ሜሴንጀር ቢካም ሲክ ኤንድ ኩድ ናት ኦፈር ሂዝ ናይት ፕሬየር ፎር 2 or 3 ናይትስ። አንድ ቀን ያለ መልእክተኛ ታመሙና ለ2 ወይም ለ3 ቀናት የምሽት ሰላታቸውን ማድረስ አልቻሉም ነበር ብሎ ይናገራል ተራኪው። ዘን ኤ ሌዲ ካም ኤንድ ሴድ፣ አንዲት ሴት የአቡላሃብ ሚስት መጣችና እንደዚህ አለችው፣ ኦ ሙሐመድ አይ ቲንክ ዛት ዩር ሳታን ሃዝ ፎርሴክን ዩ፣ ሙሐመድ ሆይ ሰይጣንህ ትቶ የሄደ ይመስለኛል አለችው። ፎር አይ ሃቭ ናት ሲን ሂም ዊዝ ዩ ፎር 2 or 3 ናይትስ፣ ለ2 እና ለ3 ቀን አላየሁትም እና ሰይጣንህ ትቶ የሄደ ይመስለኛል ብላ ስትጠይቀው ሙሐመድን አላህ ከዛ ምን አለ? በረፋዱ እምላለሁ በሌሊቱም ጸጥ ባለው ጊዜ ጌታ አላሰናበተህም አልጠላህምም ብሎ መገለጥ አወረደለት። ሎክ ሴጣን ማለት ይሄ ነው። ሴጣን ማለት ይሄ ነው። አላህ ራሱ ሴጣን ነው። ሴጣን ያሰቃየዋል፣ ከሴጣን ጋር ያወራል፣ ከሴጣን ጋር ጓደኛ ይሆናል። አይደለም፣ አላህ ራሱ ሴጣን ነው። ማን ፊት እንደቆም ካላወቅ የማይመስል ነገር ነው። ሴቷ ምንድን ነው ያለችው? ኬቤኪ ሴቷ ምን ነበር ያለችው? ምን ትትዋል ነው ያለችው? ስለ ሴቷ የሌለው ጌታ ነው የሚለው እዚህ ጋር ሁሉም አዲሱ መልሰው። ይሄ ቁርአን የወረደው ለምንድን ነው? እሷ ይሄ ቁርአን የወረደው በምን ምክንያት ነው? እናንተ ራሱ እኮ አሁን አላህ
ሴጣን አይደለም ማወቅ ያለበት እናንተ ራሱ እኮ አሁን አላህን ተቀበሉ አይደለም። አንብብ፣ ሐዲስ ነው ቡሃሪ ነው። ምን አለችው ሙሐመድን? ሴጣን ትተዋል ስትለው አላህን ብሎ ምላሽ ሰጠ። በጠዋት እምላለሁ በቀን እምላለሁ ጸጥ ባለ እኔ ጌታ አልተውኩህም አላሰናበትኩህም አለ። which means የሙሐመድ ጌታ ማን ነው? ሴጣን። ቶ እንደዛ አይልም። አንብበው፣ የማይመስል ነገር አንብበው፣ ቅድሙ ላይ ልመለስ። አንብበው። ቁርአኑ ሱረቱ ዱሃ ላይ እንደዛ አይልም። ጌታን ነው የሚለው እንጂ ሰይጣን አይልም እኮ። ኬቤኪ እኔ ጭንቅላታችሁን አይ ዶንት ኖ ወንደር እንደዚህ አይነት ጭንቅላት ቢኖረኝ ቆርጬ ጥለዋለሁ። የአቡላ ሚስት ምን አለችው? አስባቡን እየነገርኩ ተፍሲሩ ሐዲሱን እየነገርኩ ነው። ምን አለችው? ሴጣን ትቶሃል መሰለኝ አለችው። አላህ ደግሞ ምን አለ? እኔ ጌታህ ነኝ አልተውኩህም። ይኸው እንግሊዝኛውን አንብበው ከታይ ቀጥሎ ያለውን ክርስቲያን ቁርአኑ እዛው on that Allah revealed by the ቆይ ጠርጋቱ ይባ አንብበው። ኦኬ ያ ምንድነው? ይቺ የአቡላ ሚስት መሐመድን ሰይጣንህ ትቶ ሄደ ይመስለኛል ለሁለት ቀንና ለሶስት ቀን ከአንተ ጋር አላየሁትም ብላ ስትለው ምን ወረደ ይላል? ኦን ዛት አላህ ሪቪልድ አላህ እንደዚህ ብሎ አወረደ by the forenoon and by the night when it darken your lord has neither forsaken you nor hated you ወይም ደግሞ ሱራ 93 ላይ ወረደ በረፋዱ ላይ በሌሊቱ ጌታ አላሰናበተም። ሉክ ስለዚህ አላህ ከሰይጣን ጋር ይግባባል ብቻ ሳይሆን ራሱ ሰይጣን ነው ይግባባል። ማአት ልሰጣችሁ እችላለሁ። ስለ አላህ ልጅ እንደሌለው የመሰከሩት ማን ናቸው? አጋንንቶች ናቸው። ሚስት የለውም ያሉት ሱራ 6 ከ100 እስከ 101 አጋንንት ናቸው። አላህ ስም ሲጠራ ሙሐመድ ላይ ተደራርበው የሚመጡት ማን ናቸው? ጋኔኖች ናቸው። ሱራ 72 19 ልጅም ሚስትም የለውም ያሉት ጂኒዎች ናቸው። ስለዚህ አላህ ራሱ አጋንንት ሴጣን ነው። ስለ ክርስቶስ ያነሳው ግን ዕብራውያን ምዕራፍ 2 ቁጥር 15 አንዴ ክፈተው። ሉክ አስቀድሞ እንደ መጽሐፍ ቅዱሳችን ሴጣን አስቀድሞ አዳምና ሔዋንን አሳስቷል። ሴጣን አዳምና ሔዋንን አሳስቷል። አዳምና ሔዋንን በማሳሳቱ በመሸወዱ ምን ሆኗል? በኃጢአት ላይ ገዢ አድርጓቸው ነበረ። ገዢ ሆኖ ነበረ በምድር ላይ ማለት ነው። ሞት ነግሶ ነበረ። ሞት ስላመጣ ማለት ነው። አለመታዘዝ ስለመጣ ማለት ነው። ስለዚህ ክርስቶስ የመጣውም አንድም የሴጣንን ስራ ሊያፈርስ ነው። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ክርስቶስ በሞት ላይ ስልጣን ያለውን በሞት ላይ ገዢ ሆኖ ነበር ሴጣን ዲያብሎስ። ሰዎች እየተሳሳቱ ስለነበረ ያንን ስህተትን እያስቀጠለ ሴጣን የበላይ ሆኖ ገዢ ሆኖ ነበረ። ስለዚህ በሞት ላይ ስልጣን ያለውን በሞት እንዲሽር እንዲደመስስ አላሚት አርጋ እንዲደመስስ እንዲሽር ይሄውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ሎክ በስጋና በደም ምን አለ? እንዲሁ ተካፈለ። ለምን? በሞት ላይ ስልጣን ያለውን ዲያብሎስን የሚፈታተነንን አንቆ የሚይዘንን እሱን ድል ለመንሳት 40 ቀን 40 ሌሊት ጾመና ይህንን ፈተና በስጋ ተቀበለ፣ በፍቃዱ ማለት ነው። ሉቃስ ወንጌል ምዕራፍ 4 ላይ ክፈተውና ከዛ በኋላ ፈተናውን ድል አድርጎ አጋንንት ምን ብለው እንደሚንቀጠቀጡ በስሙ አጋንንት እንዴት እንደሚወጡ ክፈትና እንዲያሳያችሁ ሉቃስ ወንጌል ምዕራፍ 4 ላይ ወደ ከፈተናው በኋላ ያለውን እሺ እሱ በምኩራባቸው ያስተምራቸው ጀመር። ከዚህ በኋላ እሺ ወደ ምኩራብም ገቡ። የናዝሬቱ መጣ በሰንበት ቀን ምናምን እያለ ከፍ አድርገው ትንሽ መጽሐፍም ጠቅልለው ሰጡት። ልታጠፋ መጣ ምናምን እያሉ የሚሉበትን ፓርት አንብበው አንዴ። ሶሪ ወይንም ተዛ ቀጣይ ሉቃስ ወንጌል ምዕራፍ 10 አንብበው። ያ በምኩራብም የርኩስ ጋኔን መንፈስ ያደረበት ሰው ነበረ፣ በታላቅ ድምፅም ጮኸ ይላል። ከክርስቶስ ከተፈተነ በኋላ ማለት ነው።
በምኩራብም የርኩስ ጋኔን መንፈስ ያደረበት ሰው ነበረ። በታላቅ ድምፅም ጮኸ፣ ተው የናዝሬቱ ኢየሱስ ሆይ ከአንተ ጋር ምን አለን? ልታጠፋን መጣህን? ማን እንደሆን ካውቄአለሁ፣ አንተ የእግዚአብሔር ቅዱሱ አለ። ማን ነው የሚለው? ይሄ አጋንንቱ ማለት ነው። ኢየሱስም ዝም በል ከእርሱ ውጣ ብሎ ገሰጸው። ጋኔኑም በመካከላቸው ጥሎት ሳይጎዳው ከእርሱ ወጣ ብሎ ይናገራል። ስለዚህ ክርስቶስ ምን አደረገ? በስጋ ያንን የእኛን ፈተና ተፈተነ እና ምን አደረገ? አጋንንቱን አቀረበውና ሴጣኑን አቅርቦ ከዛ በኋላ ያን በእኛ ላይ ሰልጥኖ የነበረውን ዲያብሎስ ምን አደረገው ማለት ነው? ኃይሉን እንደዚህ ያደቀቀው፣ የበላይነት ለእኛ ሰጠን ማለት ነው ወዲያው። ከዛ ምን ሆነ? ቁጥር ምዕራፍ 10 እንደክፈተው ለሰባዎቹ አርድእቶች ከዛ አርድእቶች ምን ይሰጣቸዋል? ስልጣን ይሰጣቸዋል። አጋንንትን የማስወጣት በክርስቶስ ስም እንኳን አጋንንት እንዲያስወጡ ስልጣን ሰጣቸው። የክርስቶስ ስም አጋንንትን የሚያርበተብት የሚንድ ሆነ። አላህ ሲጠራስ አጋንንቶች ድርብርበው ነው እያሉ ድምፅ እያሰሙ ይመጡብሃል ማለት ነው፣ ይሰፍሩብሃል። ኢብን ከሲር እንደዛ የሚለው ሱራ 72 ቁጥር 19 በፈሰረበት ላይ አጋንንት በላዩ ላይ ድርብርበው ነው ቀረቡበት፣ ተከመሩበት ነው የሚለው። ሰባውን በደስታ ተመለሱ። ጌታ ሆይ አጋንንትስ እንኳ በስምህ ተገዝተውልናል አሉት። አጋንንት እንኳን በታላቁ ትእዛዝ በኋላ ግን በማርቆስ ወንጌል ምዕራፍ 16 ቁጥር 17 ጀምሮ ይህንን ስልጣን ደግሞ ለአማኞች ይሰጠዋል ማለት ነው። ኤኒዌይስ ወደ ቶፒኩ መልሰው ክርስቲያን በቂ ይመስለኛል፣ ግልጽ ይመስለኛል። ስለዚህ ክርስቶስ በስጋ ተጠመቀ። ከተጠመቀ በኋላ በመንፈስ ቅዱስ ወደ ምድረ በዳ ራሱ ሄዷል። አጋንንት ተሸክሞ ምናምን የሚለው የራሱ ተረት ተረት ነው። ዳይሎግ ከፈለከ ግን የቁርአን ላይ ልሰጥ እችላለሁ። ሱራ 15 ላይ ሰፊ ዳያሎግ አለ። አጋንንት አላህን እንዴት ዳያሎግ እንዳደረገውና አጋንንት አላህን እንዴት እንደጣለውም ሰጣለሁ ከፈለክ። አጋንንት አላህን እንዴት እንዳጭበረበረውም ሰጣለሁ ከፈለክ። እሱ ፖይንት ሳይሆን ዋናው ግን አላህ ራሱ አጋንንት መሆን ማሳየት በቂ ስለሆነ ሱረት ዳሃ ላይ ያለው ወሳኝ ነገር ስለሆነ ሴጣን ተብሎ ሲጠራ እኔ ነኝ ብሎ አላህ ምላሽ ስለሚሰጥ እኔ ለምሳሌ እዚህ ውስጥ ኤደን ተብሎ ቢጠራ ክርስቲያን አቤት እንደማይል እርግጠኛ ነኝ። እዚህ ጋር ኤደን የምትባል ልጅ ስላለች ማለት ነው። ቆስጠንጢኖስ ብዬ ብጣራ አላህ ኢዝ ዊዝ ሚ ምናምን አቤት ብላ አትልም። ምክንያቱም ስሟ ቆስጠንጢኖስ ስላልሆነ። ሴጣን ተወህ ወይ ሲባል ግን አላህ አለሁ ብሎ መጣ ማለት ነው። ውሽዝ ስሙ ነው ማለት ነው። ሰማለኛ ያ ትሰማለህ። እዚህ ላይ አንዲት ሀሳብ ያለችኝ መሐመድ በነገራችን ላይ ሙስሊሞችን ተጫውቶባቸዋል። ከአጋንንትም ጭምር ነበር መልእክት ይዞ እየመጣ ልብ ብንል አሁን እዚህ ጋር ልብ ጭንቅላት ላለ ሰው ለሚያስተውል ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ እዚህ ጋር ሲመሰክርለት ሁላ ገና ሳይገለጥ ነው። እንግዲህ የእግዚአብሔር ልጅነቱ ሳይገልጥ ነው አንተ የእግዚአብሔር ልጅ ወይ ብሎ ምስክርነቱ የአጋንንት ምስክርነት እውነት ስለማይሆን ከልቡ ትክክለኛ ስለማይሆን አልተቀበለውም። ሂድ ብሎ ሊያባረረው። ይሄ አጋንንት ደግሞ በዙር ይመጣና ሙስሊሞች ጋር ምን ብሎ ይነግራቸዋል? ክርስቲያን ከቻልክ ጃሚያ ተርሚዚ 18ን ክፈተውና ካላስቸገርኩ ጃሚያ ተርሚዚ 18 ላይ መሐመድ ለሙስሊሞች የሚላቸው ነገር አለ። የዛ ቀን ምሽት ሌሊት ላይ አጋንንቶች መሐመድን ይዘውት ሄደው ነበረ። ሌሊት መጥተው ግብዣ አድርገውለት የእነሱ ሊደሮች የሆኑ መጥተው በሌሊት ወስደውት ግብዣ አድርገውለት የት ነው ይዘውት የሄዱት? ልብ በሉ ሂራ ዋሻ፣ የመጀመሪያው መገለጥ የመጣበት እዛ ወስደውት ከእነሱ ጋር ቁርአንን እየቀራላቸው ሰሃቦቹ ሁሉ በቃ ተሳቀው አጋንንቶች ገደሉት። በቃ ይህ ሰው ያጠፉት እንዲያሉ ሌሊቱ ሙሉ ሲጨነቁ አድሮ ጠዋት ነው የመጣው። የዛን ሰዓት ላይ ነው ምን ይላል? አንበበው ክርስቲያን ያ ምን ይላል? አላስ ሜሴንጀር ሴድ የአላህ መልእክተኛ እንደተናገረው ዶንት ፐርፎርም ስቲንጃ ዊዝ ደንግ ኦር ዊዝ ቦን፣ በአጥንት ወይንም ደግሞ በኩመት አትጸዳዱ። ፎር ኢንዲድ ኢት ኢዝ ዘ ፕሮቪዥን ኦፍ ዩር ብራዘርስ አማንግ ዘ ጂን፣ እሱ ከጂኒ የሆኑ ወንድሞቻችሁ የሚመገቡት ምግብ ነው። ያ ወንድሞቻችሁ ብሎ ጂኒዎቹን ኢማጂን የሰው ልጅን ወንድም ያይሉ ሙስሊሞች እስላም ያሉ ሰው ወንድም ብሎ ራሱ ይጠራሉ። እናት አንዷም አስደንግጣኛለች። ላይቭ ላይ መጣ እናቴንም ቢሆን አይደለም ብላለች። ስለዚህ ይሄ ወንድሜ ብሎ ማይጠሩት ይሄንን ደግሞ የጂኒዎች ምግብ ነው ብሎ የነገራቸው አጥንትና ኩበትን ማን ነው? አላህ አይደለም፣ አጋንንቶች ናቸው። አጋንንቶቹ ራሳቸው
የታለ ማስረጃው ከተባለ አንድ ሁለት ማስረጃ አስቸግራለሁ። ክርስቲያን ሱናን አቢ ዳውድ 39ንም ድገመልኝ። ሱናን አቢ ዳውድ 39ንና ሳሂህ አልቡኻሪ 3275 እንትን ብለን ጨርሳለሁ። Okay. A deputation of the jinn came to the prophet and said, O Muhammad, forbid your community to cleanse themselves with bone or dung or charcoal, for in them Allah has provided sustenance for us. So the prophet forbade them to do so. ከጂኒዎች መጡና ለሙሐመድ ህዝቦችን ኡማዎችን በአጥንትና በከሰል እንዲሁም ደግሞ በኩበት እንዳይጸዳዱ ከልክላቸው፣ ምክንያቱም እሱ አላህ ለኛ የሰጠን ምግብ ነው ብለው ጂኒዎቹ ሙሐመድን ይጠይቁታል። ሙሐመድም ሄዶ ተከታዮቹ አላህ የሰጠን ብለው ይነገሩት አይደለ? ያ አላህ የሰጠን ያሉት ኢማጂን አላህ ሰጠን ብለው ነጋሪዎቹ ማንዳቸው ጂኒዎቹ፣ አላህ ራሱ አይደለም የነገረው። ቀጥታ አጋንንቶቹ ንግግር ተቀብሎ መጥቶ ጅብሪል መጥቶ የነገረው አላህም አይደለም። አጋንንቶቹን አምኗቸው ሰምቷቸው ተቀብሏቸው ለህዝቦቹ መጥቶ የወንድማችሁ የአጋንንት ምግብ ነውና በኩበትና በእንትን መጸዳጃችሁ ወይ ደግሞ ካካ ስትሉ አትጠቀሙ የወንድሞቻችሁ ብሎ ነገራቸው። እና ይህንን ተቀብለው ሙስሊሞች አሜን ብለው ተቀብለው የሰው ልጅ ወንድም ያሉ ኢማጂን ሙስሊም ያልሆነ ሰው አጋንንትን ግን ወንድሜ እህት ይላሉ። አልፎም ተርፎ ግብረ ሥጋ ግንኙነት ያደርጋሉ። ቡሃሪ 3275 ላይ ደግሞ እንደዚሁ ይሄ አጋንንት ነው። ይሄ አጋንንት ማውጫን ደግሞ ምክር የሰጣቸው ዋና ግን ለነገራቸው የፈለግኩት ምስክር ምንድነው እዚች ጋር መጥቶ አጋንንት ምንድን ያላቸው ቅድም ሲያሳያችሁ የእግዚአብሔር ልጅ ኢማጂን የእግዚአብሔር ልጅ እንግዲህ የእግዚአብሔር ልጅ ያ እውነተኛው አምላክ ኢየሱስ ክርስቶስ የመጣበት ዓላማው ምንድን ነው ከተባለ ዮሐንስ አንደኛ ዮሐንስ ምዕራፍ 3 ቁጥር 9 ላይ ይቅርታ ክርስቲያኖች እቺን ብቻ ምን ይላል? ኢየሱስ ክርስቶስ በስጋ የተገለጠው የመጣው የእግዚአብሔር ልጅ የመጣው የአጋንንትን ስራ ሊያፈርስበት ነው። አንዴ ላውራ ነኝ። አንዴ ጨርሻለሁ። መቆየት ስለማልፈልግ ጥያቄ አለ ለእናንተ። ጥያቄ እንትን ልበና ነው። አንድ ደቂቃ ጠብቂና ትከታለሽ። መጠበቅ አልችልም፣ ሰዓት የለኝም። እንጠይቅና ለውረት አንዴ ታገሺ። ቆይ ልጨርስ የጀመርኩትን ቁጥር 9 ላይ ለምንድን ነው ክርስቶስ በስጋ የመጣው የእግዚአብሔር ልጅ የመጣው ለምንድን ነው? የአጋንንትን ስራ እንዲያፈርስ ነው የመጣው። የአጋንንትን ስራ እነዚህ አጋንንት ደግሞ ስራቸው እንዲፈርስ ስለማይፈልጉ ይሄ የእግዚአብሔር ልጅ የተባለው የመጣው እሱ ልጅነቱን ማስካር ስለሆነ በዙር ሄዱና መሐመድ ጋር ሱራ 72 ላይ ምን አሉት? አላህ ልጅ የለውም አሉት። ልጅ አልያዘም አሉ። አላህ ራሱ አጋንንቶች እንደዛ ሲሉ ሰምቶ ኢማጂን አላህም የሰማው ከአጋንንት መሐመድን መልእክት ይዞ የሚመጣው ከአጋንንት መጥቶ ምን አለ ተናገረ። እነዚህ ይሄን ተቀብለው ሙስሊሞች እግዚአብሔር ልጅ የለውም። ስለዚህ ዲያብሎስ ነው እየተጫወታባችሁ ያለው። ምን ነው ታስተምረው መጀመሪያ ይልጠይቅ አስገባኝ በግልጽ አረ ቀጥይ። እሺ በቃ እዚህ ላይ አልካጣደፈሽ እኔው ሐሳቤ ግልጽ ነው። ስለ ክርስቲያኖች ነው የምጠይቀው እና ጥያቄ የመጀመሪያው ጥያቄ ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ያለበት ጥቅስ ስጡኝ። የለሽም ጥያቄ አጋንንት ወንድምሽ ተቀበለሽ? ኦኬ አንቺ አሁን እኔን ወንድሜ ትይኛለሽ። ለምሳሌ አሰላሙ አለይኩም ብዬ ብልሽ እኔ ወአለይኩም ወይ ስለምን አይደለም የጠየቅኩ ስለ ክርስትና የጠየቅኩ እኮ የተነሳው ሐሳብ ላይ ማለት ነው። በቃ እኔ ራሴን ሐሳብ ነው ማራመደው። ስለ ክርስትና የጠየቅኩ ስለ ክርስትና እሺ ተረጋጊና እቺታችን እንግዲህ አስቡት። እኔ አሰላሙ አለይኩም ብላት ሰላም ታውቃ ፖለቲካ ትስራዚ ጥያቄ መልስ ነው ያልኩክ። በመረጃ አውራ ፖለቲካ ትስራ አይደብርም እንደ ሁለት ምናምን ሰው አለኩ። አሰላሙ አለይኩም ሰላም ተሰጨኛለሽ ለኔ እፎይ ሰላምታ ይስጥክ። እኔ አይደለም ሰጥክ ሰላምታ እፎይ ይስጥክ ሲፈልግ። ኦኬ ወንድምሽ ሰላምታ አይደለም ኖር አንተ ሰላምታ ናፍቆ ነው የመጣው እዚህ ወንድምሽ የሆነ አጋንንት አሁን ሰላም ቢልሽ ሰላም ትይዋለሽ? ጥያቄ ሌላ ትይዋለሽ ወይ? ጠይቀኝ አይደለም የገባሁት ጥያቄ መልስ በማስረጃ ጥያቄ። እሺ በኋላ ላይ መጨረሻ ላይ ነው ጥያቄ እኮ የሚያስተናግደው በነገራችን ላይ። ስለዚህ ቶፒኩ ላይ ወይ ትንሽ ጠብቂና ታገሽ ወይ ደግሞ ጥያቄውን መልሽ ወይ ደግሞ ስናወራም ጥያቄ ልመልስ አይደለም የገባሁት ጥያቄ ልጠይቅ ነው የገባሁት። አይቻልም እናንተ ቤት ጥያቄ መጠየቅ። ምናልባት እንግዲህ አጋንንቱ ሊሆን ይችላል ልለፈው እንደዚህ የሚያደርግሽ። እሺ ይመችሽ። አጋንንት እኔ ሙስሊም ነኝ። በነገር ላይ ክፉ ንግግር አልናገርም። ሙስሊም አይናገርም።
እሞ እንኳን ደህና መጣሽ። አማዶ አሁን ባልኮላ ልመለስልህ ቃል ወጣይ እንዴ? ቶፒኩን አይ ቲንክ ፓራፍ እንትን መለስ አድርገው ቶፒኩን ወደ ቶፒኩ መልሱት። ከቶፒክ በጣም እየወጣን ነው እና አንድ የመጽሐፍ ቅዱስ ክፍል ክፈትና ቆይ እንቀጥላለን። ኦኬ እሺ። እንግዲህ ወደ መጀመሪያው ቶፒካችን ስንመለስ ምንድነው ክርስትና በሐዋርያትና በነቢያት ላይ የተመሰረተ ሃይማኖት ነው። ብዙ ሐዋርያት ብዙ ነቢያት መስክረው ወይም ደግሞ ጽፈው እግዚአብሔር አምላክም ደግሞ መገለጡን ለነሱ አድርጎ የተላለፈልን ሃይማኖት ነው ማለት ነው። ስለዚህ የሐዋርያት ሥራ ምዕራፍ 11 ላይ አንዴ ልከትላችሁና ቆይ ኦኬ ይቅርታ ኦኬ ምዕራፍ 3 ቁጥር 18 አንዴ እሺ ስልክ ያስቸግራኝ ነው። ምንድነው ሳምቦ ወይን እንዲሁ እስቲ ለምንድን ነው የምታስገቡኝ? ብዙ አዳመጥኳችሁ እኮ። ለምን የምታስገቡኝ? ብዙ አዳመጥኳችሁ እኮ። አዳምጪ፣ አይከፋም። ኖ እሺ ሰው እንኳን ጥያቄ ስጠይቃችሁ እኮ ኖርማል በስትክክል አትመልሱም። ለምንድን ነው አንድ ትንቢት አለ ለማመድ የተነገረ በአጋንንቶች እሱ ትንቢት ለምንድን ነው የማያመጡት? አልቃል መርዘን እንደማመጥ እኮ ነው የምንማማረው አይደል እንዴ? መርዘን ሚታርክ ከቤኪ ሚታርክ መልካም ሜቢ ቶፒኩን ሰምተሻላል። ቶፒኩ ላይ ምን አለሽ? አስተያየታለሽ? እኔን ነው ወይ? አዎ በሚገባ እኔ ቶፒክ ላይ እኔ ብዙ እውቀቱን ባይኖረኝ ለእናንተ አስተያየት ነው መስጠት የምትፈልገው ማለት ነው። ኖርማል አንድ ሰው ጥያቄ ከጠየቀ ጥያቄውን በስነ ስርዓት መመለስ ነው። ጥያቄ ስትጠየቁ ተመልሳችሁ ጥያቄ ትጠይቃላችሁ። እንዴት ነው የምንማመረው? ኖርማል እውነትም ቢሆን ሐሰትም ቢሆን እውነት ለመናገር ቀጥተኛ መንገድ አባቱ ራሱ ያውቀዋል አይደለም? ግን ለጥያቄያችሁ መልስ አትሰጡም። አንደኛ፣ ሁለተኛ ደግሞ እንዳለችው ስድብ የሰይጣን ነው። እውነት ለመናገር አንድ ሰው ያለማመን የራሱ መብት ነው፣ ችግር የለውም። ማመን አለማመን ማንም አያስገድደውም። ግን እዚህ ጋር የሚጻጻፉት የሚሰዳደቡት ነገር ሃይማኖት በስድብ አይደለም የሚገለጸው። እሺ እሱን ታዩና በቃ አሁን ወደ ቶፒኩ እንመለስና እስልምና የነቢያት አስተምሮ አይምን ነቢያት እንዴት ነው ተደማምጠን የምንሰራው? ቶፒክ እኮ ስንደማመጥ ነው አይደለ እንዴ? ስንደማመጥ ነው። ተደማምጠን ደግሞ ጥያቄ ኖርማል በስትክክል ስትጠየቅ መመለስ ያው ቀጥ እያዳመጥኩሽ ነው እኮ ቶፒኩ ምንገባ እንጂ ዝም ብለን አፍ ለአፍ የምንባባል ከሆነ የራሱ አንድ ያለማመን ማለት ነው። በቃ እናንተ በራሳችሁ አታምኑም፣ ኮንፊደንስ የላችሁም። ምንም የምታምኑበት ነገር የለም ማለት ነው። አኪዝ እያደረግሽ ነው እኮ እስካሁን ድረስ እኮ 5 ደቂቃ በትንሹ ፈጀሽ እኮ ቁም ነገር ሳናወራ። ስለዚህ እስልምና ንብጃ እኔ አሁን ነው እንደገባሁት አሁን እንኳን እንደገባሁት ያ ሁሉ ቁጭ ብዬ አዳመጥኳችሁ እኮ። እሺ ቀጥይ። ምንድን ነው ጥያቄ? ለማንኛውም እንደማመጥ ነው። እንደማመጥ ጥያቄያችን እንመላለስ። አለቀ። ይሄን ብቻ ለማለት ፈልጌ ነው። ቀጥይሽ እናዳምጥሽ። አይ እኔ አዳምጣቸዋለሁ፣ ችግር የለውም። ብዙም እውቀቱ ስለሌለኝ መማር ስለፈለግኩኝ ነው የመጣሁት። እሺ መልካም። ስንደማመጥ ነው የምንማረው ማለት ነው። እሺ ለአስተያየቱ እናመሰግናለን። እሺ አዳምጪ በደንብ እንትን በይሽ። ቀጥል። ማነው ኖርዘር ጋር እንደመጣ ኖርዘር እናሰማለሁ። እኔ አንድ ጥያቄ ጠይቄ ልውጣ። ቆየኝ። ጥያቄ መጨረሻ ላይ ብንቀበል አይሻልም? ቶፒኩን እንትን እንዳለ
ቀጥል። ስናወራ ነበር። ማስረጃ ከፈለክ ከቁርአን ልስጥ ያልኩ እስልምና ከአዳም እንደጀመረ ያ ከቤት ያልኩ እኮ ነው የሚሆነው። ተመልሶ ዞሮ ዞሮ ወደ መሐመድ ንግግር ይገባል ማለት ነው። እና አንተም ቢሆን እኮ ጥያቄ በጠይቅህ ከመጽሐፍ ነው የምትመልስልኝ እንጂ ከሌላ አይደለም። እንደዛ እኔ እኮ ያለ መጽሐፉ እኔ አንደኛ ምን አለ መሰለህ ኬቤኪ፣ እኔ አንድ መጽሐፍ አይደለም አምነው። አንደኛ በመጽሐፍ እንኳን በመልስልህ ክሌማችን አንድ አይደለም። ሎክ ክሌማችን አንድ አይደለም። አንደኛ ሙሴ ስትል የሙሴ መጽሐፍ አለን። ዳዊት ስትል የዳዊት መጽሐፍ አለን። ሶሎሞን ስትል የሶሎሞን መጽሐፍ አለን። ሕዝቅኤል ስትል የሕዝቅኤል መጽሐፍ አለን። ኤርሚያስ ስትል የኤርሚያስ መጽሐፍ አለን። ኢሳያስ ስትል የኢሳያስ መጽሐፍ አለን። እምባቆም ስትል የእምባቆም አለን። ሚልኪያስ ስትል የሚልኪያስ አለን። ሚኪያስ ስትል የሚኪያስ አለን። ከዛ ወንጌል ስትል አለን። መልእክታቶች አሉ። እነኚህ ሁሉ በተለያዩ ሐዋርያትና ነቢያት የተጻፉ ናቸው። የራሳቸው መጽሐፍቶች አለን። ስለዚህ ሰዎቹ ጽፈው ካለፉ በኋላ ስለነሱ የተናገረው ሰውዬ እውነት ነው ውሸት ነው ብለን ነው እየጠየቅን ያለ ነው። ማስረጃ አንጣ። ከሱ በፊት ያለው ሰዎቹ ጽፈው ካለፉ በኋላ ከ600 ዓመት በኋላ በትንሹ እንኳን የጻፈባቸውን ወንጌል መካከል ያለውን ጋር ማስረጃ እንጠይቃለን። ገባ? ሰዎቹ ራሳቸው የጻፉት የራሳቸው ስለ መሐመድ እኮ ለምሳሌ ሎክ ስለ መሐመድ ከሆነ መሐመድ ስለተናገረው ማስረጃ ስንጠይቅህ መሐመድ ምንድነው እምነቱ ምን ብሎ ነው የሚያምነው የሚለውን ከመሐመድ በፊት ብለን አንጠይቅህም። ከመሐመድ በፊት ስለ መሐመድ ሊኖር ስለማይችል ኬቤኪ ከመሐመድ በፊት ስለ መሐመድ ሊኖር አይችልም። መሐመድ ምን ነበረ እምነቱ፣ ከማን የተወለደው ምናምን ብለን ከመሐመድ በፊት ልንጠይቅ አንችልም። መሐመድ ሳይወለድ ምን ስለማይኖር መወለድ ስለማይኖር መሐመድ ሳይወለድ እምነቱ ስለማይኖር እሱ እያመነ ነው እንደዚህ ብለን አንጠይቅህም። ምን ጠይቅህ ስለ መሐመድ መቼ ነው? ከመሐመድ ውስጥ ነው የሚሆነው። ስለ ሌሎቹስ ነቢያት ስታወራ ስለ ሌሎቹ ነቢያትም ስናወራ ምን ይሆናል? አሁን ከመሐመድ በፊት ይሆናል። ምክንያቱም እነኛ ሌሎቹ ነቢያት ደግሞ የነበሩት ከመሐመድ በኋላ ሳይሆን ከመሐመድ በፊት ስለሆነ ማለት ነው። እኛ ጋር ስትመጣ ግን ሰዎቹ ነቢያቶቹ ራሳቸው መጽሐፍቶቹ አለን። ሜቢ ግልጽ ሆኖልህ ከሆነ ላ ግልጽ ነው ነገሩ፣ ግልጽ ነው። አንተ አሁን አልታርደም። መሐመድ እኮ የራሱ እኮ አይደለም መጽሐፉ ሰላም ከአላህ ነው። አላህ ደግሞ ከመሐመድም በፊት ነበረ፣ ከፍጥረትም በፊት ነበረ። እሱ ነው ነገሩን እየነገረን ያለው እንጂ ነቢ መሐመድ ዓለይሂ ሰላቱ ወሰላም ከራሳቸው አይደለም የሚናገሩት። ኦኬ ከራሳቸው አይደለም የሚናገሩት የሚለው ቁርአን ውስጥ አለ አይደለ? አለ ሱረቱል ነጅም ላይ ከ1 እስከ 3 አካባቢ ያንተም ኢየሱስ እኮ ከራሱ የማይናገር ቦታ አለ። አንዴ አለ አንዴ ቆይ ያንን ራሱ የነገረ ኬቤኪ መሐመድ ከራሱ አይናገርም ወይ ከሆነ እንጂ የሚለውን ራሱ መሐመድ አይደለ የነገረ? አላህ ነው ግን በመሐመድ በኩል ነው። አየ ዞሮ ዞሮ ምንድነው እሱ መሐመድን ተዋሻለህ ስትለው ኖ አላህ እንዲህ ብሏል። ምን አንተ ከራስህ አትናገርም ወይ ከሆነ እንጂ ብሏል ብሎ ይነግርሃል። እንዴት ብዬ ልመነው ካለ ይህን እኮ እምነት ነው። እኛ እኮ አንተም እኮ ኢየሱስን አይተህ አይደለም የምታምነው፣ በእምነት ነው። ኢየሱስን እኮ እኔ ሳምን በእምነት ነው ከቤኪ እኔ ኢየሱስ ሳምን ከ800 በላይ ትንቢት ተነግሮለታል ከመወለዱ በፊት። ሎክ አንድ አይደለም ያልኩ፣ ከ800 በላይ ትንቢት ተነግሮለታል። አንድ አይደለም ያልኩ፣ ከመወለዱ ከ500 ምናምን ዓመት በፊት ይህም ያህል ትንቢት ተነግሮለታል። አንድ ከተወለደ በኋላ ደግሞ በስጋ ከተገለጠ በኋላ ደቀ መዝሙርቶቹ የጻፉልን አለ፣ ወንጌል መልእክት የተጻፈ አለ። ታሪክ ደግሞ ተጨማሪ አለ። አይሁዶች በክርስቶስ አያምኑም። የእናንተን እንኳን ያህል አያምኑም አይሁዶች። ባይዘ አትሊስት እናንተ ነቢይ ብላችሁ ታምናላችሁ። ከድንግል ተወልዷል ነቢይ ነው እንደዚህ ብለህ ታምናለህ። እነሱ አያምኑም። ይሄንንም
ተሰቅሏል ብለው ግን ያምናሉ። ተሰቅሏል እንደተሰቀለ ግን አይክዱም። ሮማኖች አያምኑበትም። ሰቅለነዋል እንደሰቀሉት ግን ያምናሉ። ስለዚህ ከታሪክ ማስረጃ አለን። እስሩ ቁጭ ብለው የተማሩት ደቀ መዛሙርቶቹ ማስረጃ አለን። ይሄም ሁሉ ኖ ጣሉትና ከ600 ዓመት በኋላ የመጣውን ሰውዬ በቦታው ያልነበረ ቋንቋውን ማይናገር የዛን ባህል ማይቀበል ስለሱ ብቻ ሳይሆን ስለ ሌሎቹም ነቢያቶች የጻፉትን መጽሐፍ እንዳለ ጣሉና እሱ ብቻ የነገራችሁን ተቀበሉ። እነኛ ካለፉ ከሺህ ምናምን ዓመት በኋላ መጥቶ ማለት ነው። ከሺህ ምናምን ዓመት በኋላ መጥቶ ስለነኛ የነገራችሁን ተቀበሉት። አይ እንዴት እንቀበለዋለን? ይዋሻል ስንል አይ ይሄው አላህ ነገረኝ ምን ብሎ አንተ አትዋሽም ብሎኛል ብሎ እስቲል ከራሱ አይናገርም የሚለውንም ንግግር የተናገረው ማን ይሆናል ማለት ነው? ሙሐመድን ታዲያ እንዴት ነው የምናምነው? እስቲል አሁንስ በዚሁም ይህንንም ንግግር አናምነውም። ምክንያቱም ራሱ ስለሆነ እየተናገረ ያለው። ከቤኪ እኔ አሁን እሱን ያመንኩት በእምነት ነው ያመንኩት እና ትመረምራለህ እኮ አንድ ነገር በአይምሮ ይህ ነገር ይሆናል ወይስ ብለህ እንትን ስትል ታገኛለህ። በለና ራሱ አይመስለኝም። እንትና እኔ በመገለጥ በጣም ማምን ሰው ነኝ። አንተ ክርስቶስን ጠይቀውና ምልክት ካልሰጠህ እኔ እቀጣለሁ። ክርስቶስ የመገለጥ አምላክ ነው። ያለ ምልክት አልተውኳችሁም ይላል መጽሐፍ ቅዱስ። ያለ ምልክት በፍጹም አልተውኳችሁም ይላል። እንደሚገለጥ አምናለሁ። ምልክት እንደሚሰጣቸው አምናለሁ። ጋይድ እንደሚያደርግ አምናለሁ። ለብዙዎች ምልክት እንደሚሰጣቸው እጁን እንደሚዘረጋላቸው 100% አምናለሁ፣ አውቃለሁ። እና ግን ምንድነው እሱ ኬቤኪ የማወቅ የሆነ መርምረኸው ምናምን ሳይሆን መስጊድ ላይ የተነገረህ አለ፣ ያደግክበት ማህበረሰብ አለ፣ የተነገረ ስለ ክርስትና መጥፎ ነገር አለ። ያ ነገር ክርስትና ውስጥ መጥፎ ነገር አድርገህ እንድስለው አድርጎሃል። ስለ ክርስትና ስለ ክርስቶስ የተነገረ መጥፎ ነገር አለ። አምላክ እንደዚህ ምናምን የሚለው እንዴት ልጅ ይኖረዋል? ልክ የሰውኛ ነገሮች ብዙ ነገሮች ተናግረዋል። እነኛ አይምሮህን ነዘውታል። እስልምናው ደግሞ የነቢያት ሃይማኖት ነው፣ ፐርፌክት ነው፣ ምንም ስህተት የለውም፣ እንከን የለውም ምናምን ተብለህ ደግሞ በደንብ አድርገህ ተሰርተሃል ከልጅነትህ። ስለዚህ አይምሮ አሁን ያለው ምንድነው? እሱ እስልምና ጽድት ያለ፣ ክርስትናው ደግሞ ቁሽሽ ያለ። እስልምና ፐርፌክት የሆነ ምንም እንከን የሌለው፣ ክርስትናው ደግሞ ስህተት የተሞላ። ያንን አይምሮ ስለያዘው አይምሮ የምለህ እንደ መዳኛነት እየቆጠርክ ያለው የምንን ይሆናል ማለት ነው? ያ የተሰራህበት አስተዳደግህን ይሆናል ማለት ነው። እፎይ ተሳስታል። እኔ እስልምናን በደንብ አላውቅም፣ ግን እዚህ አንተም አዳምጣለሁ፣ ንጽጽር ስል ኡስታዝ ዋይድም አዳምጣለሁ። እንደዛ ነው እንጂ ስለ ክርስትና ምንም መጥፎ የተነገረኝ ነገር የለም።